የኢራን ተቃውሞ ቀጥሏል። ሶሪያ በአሜሪካም ተደብድባለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና ኔታንያሁ አውርተዋል። ምን አወሩ የሚሉትን ጉዳዮች ወደ እናንተ አደርሳለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው የሚሆነው። ከዛ ፊት አጠራጠር ያሉ ጉዳዮችን ወደ እናንተ ላደርሰላችሁ። የሱዳን ጦር ወደ ካርቱም እየተመለሰ መሆኑ መረጃዎች እየወጡ ነው። ሰሜን ኮሪያም ደቡብ ኮሪያን ከባድ ማስጠንቀቂያ ሰጥታታለች። የድሮን ኢንከርዥን ወይም ደግሞ የድሮን ማንዣበብ በሉዓላዊነት ላይ ያደርጋለች የሚል ክስ አቅርባለች። የደቡብ ኮሪያ መንግስት ግን አልተቀበለውም። ወደ ዋናው ጉዳይ ይገባለሁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተቃውሞ እየቀጠለ ባለበት በኢራን ፖለቲካ ላይ እጃቸው እንደሚገባም ያላሰለሰ ጥረት እንደሚያደርጉ በግልጽ እየተናገሩ ይገኛሉ። የኢራን ፖለቲከኞችም እጅግ በጣም ውስብስብ የሆነ ሁኔታ ውስጥ ገብተዋል። በከባድ የተቃውሞ የህዝብ ተቃውሞ ነውጥ ውስጥ የገባችው ኢራን መሪዎቿ ምን ሊያደርጉ ይችላሉ የሚለው እጅግ በጣም አሳሳቢ ሆኗል። የቱርክ መንግስት በኩርድ የሚታጠቁ ወይም ደግሞ ኩርድ መር የሆኑ ታጣቂዎች ፓራሚሊተሪዎች በኢራቅ በኩል አድርገው ወደ ኢራን ታጥቀው ገብተዋል ብሏል። መረጃ የኢራንን ፖለቲካ በእጅጉ የሚያናገው ይሆናል። የኢራን ባለስልጣናት ደግሞ የአሜሪካና የእስራኤል ጦር ወደ ኢራን ከገቡ ቀጥታ ታርጌት አድርጋለሁ ብላ ነበር። አሁን አንዳንድ መረጃዎች እንደሚያሳዩት ከሆነ ታርጌትድ ሆነዋል። እነዚህ የኩርድ ታጣቂዎች ወይም ደግሞ በአሜሪካ የሚታገዙ ኩርድ ሌድ ኮሊዥንስ ባይ ሳፖርት ባይ አሜሪካንስ እነዚህ ኃይሎች ገብተው የኢራንን አብዮት እያቀጣጠሉት ነው ተብሏል። እንግዲህ አብዛኞቹ ህዝቦች የሚሉት የንጉሱ ይመለስልን ነው። የፓቬላ ልጅ የሆኑት እርሳቸው ወደ ኢራን ንጉሱ ይመለስ የሚል አብዮታዊ ዘቡ ጠፍቶ ንጉሱ ይመለስ የሚል ተቃውሟቸውን እያሰቡ ነው። የኢራን ፖለቲካ ለምንድን ነው ይሄን ያክል አንኤክስፔክትድ በሆነ ሰዓት እና ትራምፕ ወደ ቬንዙዌላ ብሎም ወደ ግሪንላንድ ጉዞ እያደረጉ ባለበት ሰዓት ክሪቲካል ሆኖ እንዲቀጥል የተደረገው? መልሱ አጭር ነው። የቴሄራን ባለስልጣናትን የአሜሪካ ዋሽንግተን ወይም ደግሞ ዶናልድ ትራምፕ ቶታሊ አልፈለጓቸውም። ምክንያቱም በዛ ቀጠና ላይ በእስራኤል ላይ የሚደረገውን ጥቃት ለመቀነስ ሲባል የግድ ይሄ ተቃውሞ መነሳት ነበረበት። ሲአይኤ ይህን ዶክሜንት አቅርቧል ዶናልድ ትራምፕ። ስለዚህ ኪዮስ ተፈጥሯል። አሁን ከኪዮስ በኋላ ደግሞ ኔክስት የሚሆነው ምንድን ነው? እንደምታውቁት ነው፣ ኢንቬዥን ነው። አሁን የአሜሪካና የእስራኤል ወታደሮች ወደ ቴህራን የሚገቡ ከሆነ ቴህራን ደግሞ መልሷ ከባድ እንደሆነ እየተናገረች ትገኛለች። እንግዲህ ተቃውሞ ኦልሞስት ወደ 116 ሰዎች ህይወታቸውን እንዲያልፍ አድርጓል። ከ2000 በላይ የሚሆኑ ሰዎች ቆስለዋል። የአያቶላ አሊ ሀሜኒ መንግስት ከባድ ማስጠንቀቂያ ሰጥቷል። ኢንተርኔት ዘግቷል። የትኛውንም ኃይል እየተጠቀመ ነው። የሆስፒታል የህክምና መስጫ ተቋማት በጣም እየተጨናነቁ ነው። ከዋናዎቹ ከቴህራን እና ከኢስፋን ከማሻላል ከተሞች በተጨማሪ በሌሎች ግዙፍ ከተሞችም ተቃውሞ ቀጥሏል። ሁለተኛ ሳምንቱን የያዘው የኢራን ተቃውሞ የፖለቲካውን ንፋስ መካከለኛው ምስራቅን ምን ሊከተው እንደሚችል ማሰብ በጣም ቀላል ነው የሚሆነው። ዶናልድ ትራምፕ በዋናነት ሪፕሌስ ለማድረግ የፈለጉት አንድ መንግስት አለ። ለሳቸው ኢንትረስት፣ ለሳቸው ዴማንድ፣ ለሳቸው ብሔራዊ ጥቅም ፍላጎታቸውን የሚያስፈጽምላቸውን አካል ለመሾም የግድ ሰው መምረጥ ነበረባቸው። ይሄ ኪዮስ በመፍጠር ከዛ ውስጥ ኦርደር በማውጣት ከዛ ላይ መጨረሻውን ደግሞ መቆጣጠር በሚሉት ዋን ወርልድ ኦርደር ፕላናቸው ወይም ደግሞ እቅዳቸው የኢራን ፖለቲካ እያመሱት ይገኛሉ። ልንገባ እንችላለን ብለዋል ቃል በቃል ዶናልድ ትራምፕ። ፕሮቴስተሮች የሚያግዳቸው አካል ካለ ልንገባ እንችላለን ብለዋል። ፕሮቴስተሮቹን ደግሞ አያቶላዎቹ ወይም ደግሞ የአያቶላህ አስተዳደር እጅግ በጣም ከፍተኛ የሆነ እርምጃ እየወሰደ ነው። ከዚህ ላይ የዋሽንግተን ፖለቲከኞች እሳቱን ይለኩሱታል። ከዛ መካከል ህዝብ ያልቃል። ፖለቲከኞች የራሳቸውን ሴራ ያስኬዳሉ። በመጨረሻም የኢራንን ፖለቲካ ዘውረው የሚፈልጉትን መንግስት ማስቀመጣቸው እንደማይቀር የተረጋገጠ ነው። ሌላው አስገራሚ ሁኔታ ትናንት ቅዳሜ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በስልክ አወርተዋል። በስልክ ያወሩት ጉዳይ ማብራሪያ ባይወጣለትም አሜሪካ ኢራንን ልትመታ ስለምትችል እስራኤል በተጠንቀቅ ላይ ቆማለች የሚል መረጃ ከቢቢሲ እና ከሮይተርስ ወጥቷል።
ነገር ግን ስማቸውን ግልጽ ያላደረጉ ባለስልጣናት እንደሚናገሩት ከሆነ ኔትንያሁ በስልክ አውርተዋል። ሞሳድ የእስራኤል ጦር በተጠንቀቅ ቆሟል። ምክንያቱም ኢራንን ዳግም ለመምታት አሜሪካና እስራኤል በእርግጠኝነት መክረዋል። ይሄ ጥቃት ደግሞ ይፈጸማል። እንደምታስታውሱት ነው እንግዲህ ባለፈው ሰኔ 14 የተጀመረው ለ12 ቀናት የቆየው ጦርነት ምን ያክል የኢራንን ፖለቲካና የኒውክሌር አቅም እንዳሳጣት ጉዳት እንዳደረሰባት የሚዘነጋ አይደለም። አሁን ኔታንያሁና ማርኮ ሩቢዮ በስልክ ያወሩት ለማብራራትም ፈቃደኛ ያልሆኑት አንድ ጥብቅ ሚስጥር አለ። ያ ምንድን ነው? ሞሳድና ሲአይኤ እጃቸውን ቴህራን ውስጥ አስገብተዋል። ቴህራን ውስጥ የገቡት ሰላዮች ደግሞ በከፍተኛ ሁኔታ ራዮትስ፣ ኮሙሽን፣ ቴረር፣ ዲስተርባንስ፣ አናርኪ የሚባሉት ነገሮች በማናወጥ በከፍተኛ ሁኔታ የፖለቲካው ስበት እየተቀጣጠለ ይገኛል። ዶናልድ ትራምፕ የቬንዙዌላ ከማዱሮ በተሻለ ሁኔታ አያቶላህን ለማጥቃት ወይም ደግሞ እንዲሰደዱ ለማድረግ ከባድ ጥረት እያደረጉ ናቸው። ይህ የዶናልድ ትራምፕ ሀሳብ የሚሳካ ከሆነ የኢራን ፖለቲካ ከዚህ በፊት እንደነበረው ይረጋል ማለት ጥያቄ ምልክት የሚያስነሳ ጉዳይ ነው የሚሆነው። እኔን የገረመኝ ዶናልድ ትራምፕ አሁንም ድረስ የኢራንን ፖለቲካ በንቃት ተከታትለው እርምጃ ለመውሰድ የተነሱበት ፍላጎት ኢት ኢዝ ክሊር ዋን ወርልድ ኦርደር የሚለውን ለማስፈጸም የመጡ ፕሬዚዳንት መሆናቸውን መዘንጋት ያለብን አይመስለኝም። ሌላው መረጃ የአሜሪካ ኦፕሬሽን ሃውክ አይ የሚል ዘመቻ በመክፈት የአይኤስአይኤስ የመኖሪያ አካባቢዎችን በፓልሚራ ላይ ሶሪያ ውስጥ ከባድ ጥቃት አድርሳበታለች አሜሪካ። ይህ ጥቃት ዛሬ እሁድ በከፍተኛ የሆነ ዘመቻ የተፈጸመ በአይኤስ ላይም የተደረገ እርምጃ ነው። በሚያስገርም ሁኔታ በዚህ ዘመቻ ላይ አብዛኞቹ የአይኤስ መገልገያ መሳሪያዎች ወድመዋል። ከዚህ በኋላ አይኤስ ዕጣ ፈንታው ምን ሊሆን እንደሚችል ምንም መገመት ወይም ደግሞ መላመት መስጠት ባይቻልም ተደጋጋሚ ጥቃት እየደረሰበት እንዲያንሰራራ የሚያደርገው ሌላ ኮንስፓይራሲ አለ ማለት ነው። አሁን ፓልሚራ ላይ ከፍተኛ ጥቃት በማድረስ አሜሪካ ቡድኑን መትቻለሁ ብላለች። ለዚህ ደግሞ በባለፈው ሁለቱ ወታደሮች እና አንድ አስተርጓሚን ጨምሮ ህይወታቸው ማለፉን ተከትሎ ለዚህ የበቀል ምላሽ ነው የሚል ማስተባበያ አሜሪካ ሰጥታለች። የሶሪያ ባለስልጣናት ጉዳዩን ብዙ መግለጫ ባይሰጡበትም ነገር ግን ዞሮ ዞሮ የአይኤስ መመታት ለነሱ ድላቸው ስለሚሆን ምንም የሚቃወሙ አይመስለኝም። ሌላው ከፍተኛ ውጊያ ሲደረግባት የነበረችው ከሰሞኑ ደግሞ አሊፖ ናት። በሰሜንና በምስራቅ ሶሪያ የምትገኘው ሁለተኛዋ ግዙፍ ከተማ በኩርዲሽ ሊድ ወይም ደግሞ ኤስዲኤፍ ሶሪያ ዲሞክራቲክ ፎርስስ የሚባሉት ከፍተኛ ውጊያ ሲያደርጉ ነበር። ዛሬ ሙሉ በሙሉ ከተማዋን ለቀው መውጣታቸውን ይፋ አድርገዋል። ሶሪያ ከበሽር አልአሳድ እስከ አልሻራ ድረስ አሁንም ድረስ እየታመሰች ነው። ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም።